በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ መሆን ትችላላችሁ። ወደ ቪዲዮ። ጸጋችን ምንድን ነው? ለሐዋርያት የተሰጠ መንፈስ ቅዱስ ለኛ ተሰጥቷል? አልተሰጠም? አልተሰጣችሁም? አልተጠመቃችሁም? በአርባና ስንጠመቅ ምን ተሰጥቶናል? ጸጋ መንፈስ ቅዱስ ተሰጥቶናል። ለሐዋርያት የተሰጠው ለኛም ተሰጥቷል። ሐዋርያት የሰሩትን እኛ መስራት ያልቻልነው ለምንድን ነው? ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ እንዲህ ሲል ይመክረዋል። በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ። በአንተ ያለውን የመንፈስ ቅዱስ ጸጋ ምን እንድትለው? እንድትቆሰቆሰው። እሳት ነው መንፈስ ቅዱስ። እሳት ካልተቆሰቆሰ አይነድም። ተዳፍኖ ከቀረ ምናልባትም ሊጠፋ ይችላል። እያንዳንዳችን ፈጽመን እስካልካድነው ድረስ ከኛ የማይለይ ጸጋ መንፈስ ቅዱስ በ40 እና በ80 ቀናችን ተሰጥቶናል። በተሰጠን ጸጋ እንድናገለግል ግን ምን አለ? በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ። ጸጋ ሲባል መዘመር፣ መስበክ፣ መቀደስ ምናምን ይመስላል። ይሄ የቤተክርስቲያን አገልግሎቶች ውስጥ ያሉ ስራዎች እሱ አይደለም። ብዙ ጸጋ አለ። የጸጋ ስጦታ ልዩ ልዩ ነው። መንፈስ ቅዱስ ግን አንድ ነው። ለአንዱ ትዕግስት ይሰጠዋል ጸጋ ሆኖ፣ ለአንዱ ንጽህና ይሰጠዋል፣ ለአንዱ መመጽወት ይሰጠዋል፣ ለአንዱ ማስተዳደር ይሰጠዋል። የግድ በቤተ ክርስቲያን ያለው አገልግሎት ብቻ አይደለም። መንፈስ ቅዱስ በ40 እና በ80 ቀን ሲሰጠን ሁላችንም ላይ ይሰራል። ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ መሆን ትችላላችሁ። ያለ ስራ የፈጠረው ሰው የለም። ከዚህ መሃል እግዚአብሔር በእኛ የሆነ ድንቅ ነገር ሊያደርግ ይፈልጋል። በጣም የሚገርመኝ ቤታችን የምንጠቀምበትን ቴሌቪዥን ማብራት ማጥፋት የምንጠቀምበት ሪሞት አለ አይደል? ከኔ ጋር ናችሁ? ምንድነው ሪሞቱ? ምንድነው የሚሰራው? እስቲ ያበራል፣ ያጠፋል፣ ሌላስ? ይቀይራል ቻናል፣ ሌላስ? ድምጽ ይቀንሳል፣ ድምጽ ይጨምራል። ወደ ኋላ ፊልም ወይ ምናምን ከሆነ ወደ ኋላ ማድረግ ይችላል አይደል? ወደፊት ያደርጋል። ሌላ ስራ የለውም። እላዩ ላይ ያሉት ነጠብጣቦቹ የሚነኩት ነገሮች ትንሽ ናቸው ብዙ ናቸው? እኛ የምንጠቀመው ግን 5 ነው። ብዙዎቻችን የምንጠቀመው ማጥፋት፣ ማብራት፣ ድምጽ መቀነስ፣ ድምጽ መጨመር፣ ወደ ኋላ፣ ወደፊት። የቀሩት ምንድነው የሚሰሩት? እስቲ ቤት ሂዱና ያዋቸው። ምን እንደሚሰሩ ሳናቅ ልንሞት ነው። ገዝተነው ገንዘብ አውጥተንበት ያ ሁሉ ጠቅ ሲደረግ የሚሰራ በጣም ብዙ ነገር አለው፣ ግን አልተጠቀምንም። ሪሞት ውስጥ ችግር የለውም። እኛ ራሳችን እኮ እንደዛ ነን። እግዚአብሔር የሰጠን ጸጋ በጣም ብዙ ነው፣ ግን የምንችለው ማብራት፣ ማጥፋት፣ መተኛት፣ መነሳት፣ ድምጽ መጨመር፣ መጮህ ማለት ነው፣ ድምጽ መቀነስ። እንደውም አንዳንዶቻችን ሪዋይንድ ነው፣ ወደ ኋላ እየሄድን ስለ ትናንት ህይወታችን ማውራት፣ የትናንት ቁስላችንን እየጎለጎሉ ማውጣት። ወደፊት መሄድ የለም። ብዙዎቻችን ወደ ኋላ ነው ራሱ ወደ ኋላ የሚሰራ ሪሞት ማለት እኛ። ሌሎቹስ ቢነኩ ብዙ ተአምር የሚሰሩ ነገሮች ተሰጥቶናል እግዚአብሔር። እያንዳንዳችን ውስጥ ያስቀመጠው ጸጋ አለ። እንድታነሳሳው እመክርሃለሁ። አንዱ መጥምቁ ዮሐንስ ነው ለክርስቶስ መንገድ የጠረገው። በእድሜ ትንሽ ነው፣ በአጭር ጊዜ ነው ያገለገለው። ዮሐንስ 6 ወር አገልግሎ የሰራውን ስራ እኛ 6 ዓመት አገልግለን ለምንድን ያቃተን? በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ። ጸጋ ሲባል የንግግር ችሎታ ምናምን አይደለም። በጣም መጽሐፍ ቅዱስ ላይ ያሉ ዋና ዋና ስራ የሰሩ ተናጋሪዎች ንግግር የማይችሉ ሰዎች ናቸው። ለምሳሌ እስራኤልን ከግብፅ ነፃ ያወጣው ነቢዩ ማን ነው? ሙሴ ነው። ሙሴ ኮልታፋ ነው። የእግዚአብሔር ቀን አይገርማችሁ? ኮልታፋ ሰው አሁን አፈ ጉባኤ ይሆናል ለምክር ቤት። እግዚአብሔር ግን አፈ ጉባኤ አድርጎ የመረጠው ኮልታፋው። ያንተ ምላስ ለኔ ምንም አይሰራም ነው። ሙሴ ደና ጉልበት እያለው አልሰራበትም እግዚአብሔር። ትዝ ይላችኋል? ሙሴ ቤተ መንግስት ውስጥ ነበረ፣ ለፈርዖን ቅርብ ነበረ፣ የግብፅን ቋንቋ ያውቃል። ስትራቴጂካሊ ጥሩ ቦታ ላይ ነው ያለው። እስራኤልን ነፃ ሊያወጣ ሲሞክር ግን አላወጣቸው። ወጣት ነው፣ ለእስራኤላዊው አግዞ ግብፃዊውን ገደለው። እንኳን እሱን ነፃ ሊያወጣ እሱም ስደተኛው ነው፣ ተባረረ። 40 ዓመት ሙሉ በበረሃ በምድረ በዳ ኖረ። 80 ዓመት ሲሞላው እግዚአብሔር ሕዝቤን ነፃ አውጣለው። ስንት ዓመት ሲሞላ? አሁን ለሥራ የሚመቸው ከ40 ዓመትና ከ80 ዓመት የትኛው? ደና ጉልበት ያለው መቼ ነው?
አልፈልግም አለ እግዚአብሔር። አይፈልግም። ያንተ ጡንቻ ለእኔ ምንም አይሰራም። ግብፅ ውስጥ ስትራቴጂካሊ ቤተ መንግስት ውስጥ እያለ የፈርዖን ቋንቋ ተናጋሪ አልፈልግም። መቼ ነው የሰራበት? ዕፀ ጳጦስ እግር ስር ወድቆ ሲደፋ ነው። ምድረ በዳ ላይ ሄዶ በረሃብ ሲቆላ ሲጾም መከራ ሲያይ ያኔ ህዝቤን ነፃ አውጣ። እግዚአብሔር ስራ የሚሰራው በእኛ እውቀት እንዳይመስለን፣ በእኛ ጉልበት እንዳይመስለን፣ በእኛ ንቃተ ህሊና። እኔ በቤተ ክርስቲያን ለሰበካ ጉባኤም ይህም ማድረግ እንዳትረሱ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ መሆን ትችላላችሁ። ስልጣን ያላቸው ምናምን ሰዎች ደህና ድሪም ቲም የሚባል ደህና ሰው ይሰብሰብባል። ተሰብስበው ተበጣበጠ። ለምን? እግዚአብሔር በእኛ እውቀት አይሰራም። እችላለሁ በሚል ሰዎች በታሪክ ሰርቶ 12 ሐዋርያት አሁን ጾማቸውን የምንጾምላቸው የምሁራን ስብስብ መሰሏችሁ? እንደ የሰለጠኑ ሰዎች አይደሉም። ከ12 ሐዋርያት 11 የገጠር ሰዎች ነው። የሰሜን እስራኤል የገሊላ ሰዎች ነው። ከ12ቱ 11ዱ የገጠር ሰዎች፣ አንድ ነው የከተማ ሰው። እሱም ይሁዳ ነው። ይቅርታ ይሰማል። ይሁዳ ነው የከተማ ልጅ። ትዕቢቱም አልተቻለ መጨረሻ። ኮልታፎች፣ ንግግራቸው አንደበታቸው ርቱ ያልሆነ ፈሪዎች፣ ተጠራጣሪዎች፣ በእነሱ ድክመት እግዚአብሔር ስራ ሰራ። ኃይሌ በድካምህ ይገለጣል ብሎታል። እስኪ በሉ ኃይሌ በድካምህ። በቃ እግዚአብሔር በደካሞች ነው። ባለቅኔ ነው። በቃ ከስግ ኤልያስን የመገበው ቁራ ነው። የእግዚአብሔር ቅኔ እኮ ይገርማል። ለኤልያስ ጧት ስጋ እያመጣ ያበላው ቁራ ነው። እንደው ካልጠፋ ወፍ ማለት ስጋ መስጠት የማይፈልግ ወፍ ማን ነው? ቁራ ሲመነትፍ እንጂ ሲያቀርብ አይታችሁ ታውቃላችሁ? እግዚአብሔር ቅኔው አያችሁ። እንደ ቁራ ካሉ ስግብግቦች ነጥቄ ሰጣችኋለሁ እኮ ነው። ከተንገበገቡ ሰዎች እንደውም ከማይወጡ ቁራ እኮ የገዛ ልጆቹን አያሳድግም። የቁራ ልጆች የሚያበላቸው አጥተው ሲያለቅሱ የሚመግባቸው ማን ነው ይላል መጽሐፈ ኢዮብ። ግን ልጆቹን የማይመግበውን ቁራ እግዚአብሔር መጋቢያ አስተናጋጅ አደረገው። ጠዋትና ማታ እየመጣ ኤልያስ ስጋ ቀረበ። ስለዚህ እግዚአብሔር የሚሰራው በቸርነቱ እንጂ በእኛ እውቀት በእኛ ትጋት አይደለም። መቼም ሰርቶ አያውቅም። እና እዚህ መሀል በዚህ ማህበርም በመንፈሳዊ አገልግሎት ላይ የምትታጩ ሰዎች ኧረ እኔ እኮ እውቀት የለኝ፣ ከእውቀት እውቀት የለኝ፣ ከህይወት ህይወት የለኝ አልችልም ካላችሁ ለስራው ብቁ ናችሁ ማለት። እግዚአብሔር እችላለሁ በሚሉ ሰዎች ስራ ሰርቶ አያውቅም። አልችልም ካልክ መቻል ትጀምራለህ። እችላለሁ ካልክም አንዳንድ ሰዎች በጣም ይሞሉናል ሆዳችን እስኪነፋ ድረስ። እችላለሁ ካልክ ትችላለህ። አትችልም እንዴ? እችላለሁ በይ የኔ እህት አይዞሽ የሚሉ ሰዎች አሉ። ወንድሜ አትችልም። እችላለሁ ካልንም ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። በደካሞች መስራት ያውቃል። እና ሐዋርያት የጾሙት ድካማቸውን ተረድተው ነው። ቋንቋ ተሰጣቸው። እንዴት ሄደው ይህንን ዓለም ይሰብኩታል? እንዴት ሄደው ያዳርሱታል? እሳቱን ስለቱን እንዴት ይችሉታል? ያን ጊዜ ጾማሉ እንዳለ ክርስቶስ ከአገልግሎት በፊት ጾመዋል። ጌታም ተዘጋጅቷል እኮ 30 ዓመት ዝም ብሎ ነው 3 ዓመት ያስተማር። እኛ እኮ 3 ዓመት ተምረን 30 ዓመት እናስተምራለን። ጌታ ግን ለ3 ዓመት ትምህርት 30 ዓመት ዝም አለ። መጥምቁ ዮሐንስ መንግስተ ሰማያት ቀርባለች ንስሐ ገቡ ከማለቱ በፊት ምድረ በዳ ላይ ነበር፣ ጾም ላይ ነበር፣ ጸሎት ላይ ነበር። ቅዱስ ጳውሎስ በደማስቆ መንገድ ላይ ከተመረጠ በኋላ ሊሰብክ አልወጣም። ወደ አረብ ሀገር ሄድኩኝ 3 ዓመት ቆየን፣ ጸልየዋል። ስለዚህ አገልግሎት ጸሎት ካለበት ጾም ካለበት እኛ ባንሰራውም ስራውን ማን ይሰራዋል? እግዚአብሔር። አለዚያ ግን ገንዘባችን የሚሰራው ከመሰለን ዕውቀታችን የሚሰራው ከመሰለን እግዚአብሔር እጁን ከዛ አገልግሎት ላይ ያነሳል። ይህንን ጾም እንግዲህ ጸጋችንን የምናወጣበት ጾም ያደርገልን። አዎ የሆነ እንደው የተደበቀ አቅም የሌለው ሰው ቪዲዮ ከተመቻችሁ ሰብስክራይብ እና ላይክ እያደረጋችሁ እንድታደርጉልኝ በእግዚአብሔር ስም እጠይቃለሁ። ሌላ ጊዜ በሌላ ቪዲዮ እንመለሳለን። እስካሁን ለነበረን ጊዜ ቆስቁሱት እስቲ እግዚአብሔር በእኔ